በዓለም ታሪክ እጅግ ግዙፍ በነበረው የፋርስ ግዛት ውስጥ አንዲት ወጣት ሴት የአንድን ሕዝብ ዕጣ ፈንታ የሚቀይር ሚስጥር ይዛ ነበር። ማንነቷን ደብቃ የገነነችው ይህች ንግሥት በሱሳ ቤተ መንግሥት አደባባይ የቆመችው ለክብሯ ሳይሆን ለሕዝቧ ሕልውና ነው። ሰላም ጤና ይስጥልኝ። ዛሬ በመጽሐፍ ቅዱስ ውስጥ እጅግ አስገራሚ ወደ ሆነው የፋርስ ወይም የአሁኑ ኢራን ምድር እንወስዳችኋለን። ስለ ንግሥት አስቴር ድፍረት፣ ስለ ሱሳ ቤተ መንግሥት ሚስጥራትና እስከ ዛሬ ድረስ በኢራን ምድር ስላለው የታሪክ አሻራ በዝርዝር እንመለከታለን። መጽሐፍ ቅዱስ ስለ ሱሳ ግንብ የሚናገረው ታሪክ ተረት ነው ወይስ እውነት? በዘመናዊቷ ኢራን የሚገኙት ፍርስራሾች ስለ ንግሥት አስቴርና ስለ ነህምያ ምን ይነግሩናል? ከ2500 ዓመታት በፊት የነበረውን ያንን አስገራሚ ቤተ መንግሥት ዛሬ በአካል እንጎበኛለን። ትኩረታችን በመጽሐፍ ቅዱስ የታወቀው የፋርስ ግዛት የአሁኑ ኢራን ላይ ነው። በኢራን እምብርት ውስጥ የሚገኙትና መጽሐፍ ቅዱስ የሱሳ ግንብ የሚለው ቦታ የንግሥት አስቴር የድፍረት ታሪክ መድረክ ነበር። ይህ ቦታ ዛሬ ምን ይመስላል? በቤተ መንግሥቱ ውስጥ የነበረው ሴራ እንዴት ከሸፈ? ዛሬ ስለ ንግሥት አስቴርና ስለ ታሪካዊው የሱሳ ቤተ መንግሥት ማወቅ ያለባችሁን ዋና ዋና ነጥቦች ይዘንላችሁ ቀርበናል። ወደ ታሪኩ ከማለፋችን በፊት ሰብስክራይብ ማድረጋችሁን አትርሱ። በፋርስ ቤተ መንግሥት የተሸሸገው የንግሥቲቱ አስገራሚ ታሪክ በዓለም ታሪክ ላይ ተጽዕኖ ካሳረፉት ታላላቅ ግዛቶች መካከል አንዷ የፋርስ ወይም የኢራን ግዛት ናት። በዚህ ግዙፍ ግዛት ውስጥ በንጉሱ አርጤክስስ ቤተ መንግሥት የአንድ ሕዝብ ሕልውና በአንዲት ወጣት ሴት እጅ ላይ ወደቀ። ስሟ አስቴር ይባላል። ማንነቷን ደብቃ ንግሥት የሆነችው ይህች አይሁዳዊት በታሪክ ተመዝግቦ የማይጠፋውን የድፍረት ሥራ ሰራች። አስቴር የምትኖረው በፋርስ ዋና ከተማ ሱሳ በአሁኑ ኢራን ሹሽ ተብላ በምትጠራው ነበር። ንግሥት አስጢን ከንግሥናዋ ስትሻር ንጉሱ አርጤክስስ አዲስ ንግሥት ለመምረጥ በግዛቱ ሁሉ ውድድር አወጀ። አስቴር በአጎቷ መርዶክዮስ ምክር አይሁዳዊነቷን ደብቃ ነበር። ውበቷና ቅድስናዋ ንጉሱን ስለማረከው አይሁዷ ሴት የፋርስ ንግሥት ሆና ተቀባች። ቤተ መንግሥቱ ውስጥ የነበረው ሃማ የተባለው ባለሥልጣን በአይሁድ ሕዝብ ላይ የጥፋት አዋጅ አወጣ። አዋጁ በአንድ ቀን ውስጥ አይሁድ ይገደሉ የሚል ነበር። አስፈሪ የመጥፋት አደጋ አይኑን አፍጦ መጣ። ጭንቅ ነገሰ። መላው የአይሁድ ሕዝብ በለቅሶና በጾም ወደ አምላካቸው ጮኹ። መርዶክዮስም ለአስቴር መልእክት ላከ። የኃላፊነት ጥሪ ያደረገላት። መርዶክዮስ አስቴር ንግሥት ስለሆነች ብቻ ከጥፋቱ እንደማታመልጥ ነገራት። አንቺ በንጉሱ ቤት ስላለሽ ከሌላው አይሁዳዊ ሁሉ ይልቅ የምታመልጭ አይምሰልሽ አላት። አስቴር በቤተ መንግሥት ውስጥ ያለችው ለደህንነቷ ሳይሆን ለተልእኮ መሆኑን መርዶክዮስ አስታወቃት። ዝምታሽ ሕዝብሽን ብቻ ሳይሆን አንቺንም ያጠፋሻል የሚል ጠንካራ ማስጠንቀቂያ ነበር ያስተላለፈላት። አስቴር እምቢ ብትል እንኳ እግዚአብሔር በሌላ መንገድ እንደሚታደጋቸው ገለጸላት። በዚህ ጊዜ አንቺ ዝም ብትይ ለአይሁድ እረፍትና መድኃኒት ከሌላ ስፍራ ያስነሳላቸዋል አላት። መርዶክዮስ በአምላኩ ላይ ያለውን ጽኑ እምነት ያሳያል። አንቺ ባትሆኝም እግዚአብሔር ሕዝቡን አሳልፎ አይሰጥም፣ ነገር ግን የበረከቱ ተሳታፊ የመሆን ዕድሉን ታጫለሽ የሚል ትልቅ ትምህርት ሰጣት። አስቴር ንግሥት የሆነችው በአጋጣሚ ሳይሆን ለዚህ አስቸጋሪ ሰዓት እንደሆነ መርዶክዮስ አስረዳት። ይህ ጥያቄ የአስቴርን ፍርሃት ወደ ድፍረት ቀየረው። አስቴር በቤተ መንግሥቱ ድሎትና በሞት ዛቻ መካከል ቆማ ነበር። በዚህ ሰዓት ነው መርዶክዮስ የሚንቀጠቀጥ ግን ደግሞ የማያወላውል መልእክት የላከላት። አስቴር ሆይ ዛሬ ዝም ብትይ ድል ከሌላ ቦታ ይመጣል፣ አንቺ ግን ትጠፊያለሽ። አስቢው፣ ወደዚህ ክብርና ንግስና የመጣሽው ለዚህ ለጨለማው ቀን ብርሃን እንድትወኝ ቢሆንስ አላት። ይህ ጥያቄ የአስቴርን ልብ ሰነጠቀው። ፍርሃቷን አሸንፋ ብገደልም ልገደል ብላ እንድትነሳ ያደረጋት ይህ የመርዶክዮስ ጥሪ ነው። ያለ ፈቃድ ወደ ንጉሱ አደባባይ መግባት ሞት መሆኑን እያወቀች ለሕዝቡ አቆመች። አስቴር ድል ያገኘችው በጦር መሳሪያ ሳይሆን በጾም በጸሎትና በጥበብ ነበር። አስቴር ወደ ንጉሱ ከመሄዷ በፊት ያደረገችው የመጀመሪያው ነገር መንፈሳዊ ዝግጅት ነው። በመላው ሱሳ የሚገኙ አይሁድና የእሷ ገረዶች ለ3 ቀንና ለ3 ሌሊት እህል ውሃ ሳይቀምሱ እንዲጾሙና እንዲጸልዩ ያዘዘች። በሰው ኃይል የማይታለፈውን የሞት አዋጅ በመለኮታዊ ኃይል ለመስበር ወሰነች። አስቴር ንጉሱ ፊት ስትቆም ወዲያውኑ ስለ ሃማ ክፋት ወይም ስለ ሕዝቧ መገደል አልጮኸችም።
ይልቁንም ንጉሱን በደስታና በክብር የምታገኝበትን መንገድ ቀየሰች። ይህም ጥበቧን የሚያሳይ ነው። ንጉሱንና ጠላቷን ሃማን ለ2 ተከታታይ ቀናት ለግብዣ ለራት ጠራቻቸው። ንጉሱ በአስቴር ፍቅርና እንክብካቤ ልቡ እንዲለሰልስ አደረገች። ሃማም በኩራት እንዲወጠርና ከጥፋት ሐሳቡ እንዲመለስ አደረገችው። በመጀመሪያው ግብዣ ላይ ንጉሱ የምትፈልጊው ምንድን ነው? እስከ መንግስት የእኩሌታ ቢሆን እሰጥሻለሁ ብሏት ነበር። ነገር ግን አስቴር ጊዜው ገና እንደሆነ ስላወቀች ለ2ኛ ቀን ግብዣ ቀጠረችው። በዚያ ሌሊት ንጉሱ እንቅልፍ አጥቶ የታሪክ መዝገብ እንዲነበብለትና መርዶክዮስ ያደረገው በጎ ነገር እንዲታወስ እግዚአብሔር እድል ሰጠው። አስቴር በትዕግስት መጠበቋ ለድሉ መንገድ ጠረገ። በሁለተኛው ግብዣ ላይ ንጉሱ በድጋሜ ጥያቄዋን ሲጠይቃት እጅግ ልብ የሚነካ አቀራረብ ተጠቅማ እኔና ሕዝቤ ልንጠፋ ልንታረድና ልንደመሰስ ደርሰናል አለችው። ንጉሱም ተቆጥቶ ይህን ለማድረግ በልቡ የደፈረ ማን ነው ሲል ጠየቀ። ጠላት የሆነብን ይህ ክፉ ሃማ የሚባል ሰው ነው ብላ በጣቷ ጠቆመችው። ንጉሱም በሃማ ላይ ተቆጥቶ ሃማ መርዶክዮስን ሊሰቅልበት ባዘጋጀው ግንድ ላይ እሱ ራሱ እንዲሰቀል አዘዘ። አይሁድ ግን ከጥፋት ተረፉ። ይህ ድል እስከ ዛሬ ድረስ በአይሁድ ዘንድ ፑሪም እየተባለ ይከበራል። አስቴር ጦር አልመዘዘችም፣ ሰይፍም አልተጠቀመችም። የእሷ መሳሪያዎች ጾም፣ ጸሎት፣ ትዕግስትና ጥበብ ነበሩ። በአካል ንጉሱ ፊት ከመቆሟ በፊት በመንፈስ ፈጣሪዋ ፊት ቆማ ነበር። ለዚህም ነው የፋርስ ግዛት ታላቁ ኃያል ሳይበግራት ሕዝቧን ነፃ ማውጣት የቻለችው። የአስቴር ታሪክ የሚያስተምረን አንድ ትልቅ እውነት አለ። የትም ቦታ ብንሆን ማንነታችን ምንም ይሁን ምን ለታላቅ ዓላማ የምንታጭባቸው ወቅቶች አሉ። የአስቴር መቃብር ዛሬም ድረስ በኢራን ሐማዳን እንደሚገኝ ይነገራል። ይህም የታሪኩን እውነታነትና ጥንታዊነት ያሳያል። የሱሳ ቤተ መንግስት በመጽሐፍ ቅዱስ ውስጥ የሱሳ ግንብ ተብሎ የሚጠራ ሲሆን በወቅቱ የነበሩት የፋርስ ግዛት የክረምት መቆያና ዋና የስልጣን ማዕከል ነበር። ቤተ መንግስቱን የገነባው ታላቁ ዳሪዩስ ቢሆንም የአስቴር ባል የሆነው አርጤክስስ በደንብ አስፋፍቶታል። በአሁኑ ደቡብ ምዕራብ ኢራን ውዜስታን ግዛት ውስጥ ይገኛል። ይህ ቤተ መንግስት የ3 ታላላቅ የመጽሐፍ ቅዱስ ሰዎች መኖሪያ ነበር። አንደኛ የንግስት አስቴር ንግስት የሆነችበትና አይሁድን ከጥፋት የታደገችበት የንጉሱ አደባባይ እዚህ ይገኛል። ሁለተኛ ነህምያ ነው። ለንጉሱ ጠጅ አጋዥ ሆኖ ያገለግል የነበረውና የኢየሩሳሌም ቅጥር እንዲታደስ ፈቃድ የተቀበለው እዚህ ቤተ መንግስት ውስጥ ነው። ሶስተኛ ዳንኤል ነው። በራእዩ በሱሳ ግንብ ነኝ ብሎ የጠቀሰውና መቃብሩም በዚያ ከተማ እንደሚገኝ የሚነገርለት ቦታ ነው። ዛሬ ፍርስራሽ ሆኖ የምናየውና በታሪክ መዝገብ ላይ ብቻ የቀረው የሱሳ ቤተ መንግስት የዓለምን ግማሽ የሚያስተዳድሩ ኃያላን ነገስታት የተቀመጡበት ነበር። ነገር ግን ከነገስታቱ ኃያልና ከቤተ መንግስቱ ግርማ ይልቅ በዚያ አደባባይ የቆመችው የንግስት አስቴር ድፍረት፣ እምነትና ጥበብ ዛሬም ድረስ በታሪክ ሲወሳ ይኖራል። የአስቴር ታሪክ የሚነግረን አንድ ትልቅ እውነት አለ። እግዚአብሔር ለታላቅ ዓላማ በፈለገው ቦታና ሰዓት ሰዎችን ያስቀምጣል። አስቴር በቤተ መንግስት፣ ነህምያ ደግሞ በጠጅ አጋዥነት የቆሙት ለራሳቸው ክብር ሳይሆን ለህዝባቸው ህልውና ነው። እናንተስ ዛሬ ባላችሁበት ቦታ ላይ የቆማችሁት ለእንደዚህ ያለ ጊዜ ይሆን? ሐሳባችሁን በኮሜንት ላይ ጻፉልኝ። ለዛሬው እዚያ በቃን። ከወደዳችሁት ላይክ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በቀጣይ ቪዲዮ እስክንገናኝ ቸር ሰንብቱ።